ማነሽ እንዴት አድርገን እናስወግደው የሚለው ሂሳብ እንስራ። መጀመሪያ ልጁ በጣም ስር ሰዷል። በነገራችን ላይ እንደቀልድ እያየ ነው ስር ሰዷል። ማስወገድ ከፈለጋችሁ በጣም ሲምፕል ቀላል ነው ብያቸዋለሁ። ይሄንን ማስወገድ እንችላለን። በጣም ቀላል ነው። እግዚአብሔር ያዋጣ ነው። ሽሮ አንድ ሺህ ድርሃም ሰጣለሁ። ተሰባሰቡ ማህበር እንፍጠርና ኃላፊነቱን ወስደን አንገቱ እንደዚህ ያለኝ ፎቶ አለላችኋል በሙሉ አመጣለሁ። ቡችሎች አትንጫጩ፣ በረድ በሉ። የቡችሎች በጎች ደግሞ የእግዚአብሔር በግ ሆናችሁ ይበቃል። ይህም ማለት የፈለግኩት ውዱ ነቢያችንና አለይሂ ሰላቱ ወሰላም ብልቱንና ምላሱን የጠበቀ ነገ የውመል ቂያማ ዋስ ሆናለሁ አሉ ለጀነት። ያ ማለት ብልቱን ከዝሙት ምላሱን ካጸያፊ ንግግር የተቆጠበ ጀነት ለሱ ተገቢ ነች እያሉ ነው። ይህንን ያማሩና የተዋቡ ስነ ምግባር ያላቸው ውድ ነቢያችንን አለይሂ ሰላቱ ወሰላም ተገቢ ባልሆነ መንገድ የሚዘልፉና የሚያንቋሽሹ ቡችሎች ባሉበት ዘመን እኛም አለን በሚገባቸው ቋንቋ እናናግራቸዋለን። የኡስታዞቻችንን ድምጽ በመቆራረጥ ስለ በግ አስተራረድ የተነገረውን የክርስቲያን አስተራረድ ነው ብለው የሚተረጉሙ እነዚህ ሰዎች የእውነትም በግ ናቸው እስክትል ድረስ የሚያጠራጥሩ ድምጻቸውን ቆራርጠው በመገጣጠም ጫካ ውስጥ ያለውን ሽፍታ ተልኮ በመቀበልና በሱ በመመካት ህዝበ ክርስቲያኑ ህዝበ ሙስሊሙ ላይ እንዲነሳ በማድረግ ህግ ባለባት ሀገር ቀጥፈት እየሰሩ ያሉ ግለሰቦች አሉ። እነዚህ ግለሰቦች ተገቢውን የሆነ የህግ እርምጃ የማያገኙ ከሆነ መረጃ ሰብስበን በሚገባቸው ቋንቋ እኛ ልክ እናስገባቸዋለን። ከዚህ በኋላ እያልኩ ነው። ከዚህ በፊት እንደነበረው ሙስሊምን እንደፈለክ እየገደልክና እየዘለፍክ አትኖራትም። ይህንን ስንል ታዲያ የክርስቲያን ጠላቶች ናቸው የኦርቶዶክስ ወላሂ እኛ የማንም ጠላት አይደለንም። ምእመናንና ጽንፈኛ ለይ። እኛ ስለ ጽንፈኛ ደፍተራዎች ነው ስለ ጽንፈኛ ዳቆናቶች ነው ያወራነው። ስለታጠቁ ኃይሎችና ስለሚገሉ ሰላም ስለሚነሱ ሙስሊምና ክርስቲያንን ለማጋጨት ስለሚሰሩ ኃይሎች ነው እያወራን ያለነው እንጂ ስለ ምእመናኑ አይደለም። እኔም ብትጠይቀኝ ፍትህን ፈላጊ ንጹሃን የሆኑ ህዝበ ክርስቲያኖች ሚሊዮኖች አሉ ብዬ አምናለሁ። ያ ነው የሚሆነው። ሁለተኛ መብረቁ አቅም ላይ ኖሮ ይችላል። ነገር ግን ከጀርባው ሰዎች አሉ ብለን አሁንም ጦርነቱን እንቀሰቅሳለን ብለው ወሎ ላይ ወይ የሃይማኖት አባት ወይ ቤተክርስቲያን ለማቃጠል ስራ ላይ በቴሌግራም እያወራቸው እንደሆነ እናውቃለን። አይሳካላችሁ በጭራሽ። እኔ ገዳይ አይደለሁም። ያ ከዚህ በፊት የሰማችሁ ድምጽ የቡችላ በጎች ለክርስቲያን የተናገርኩት ሳይሆን ለታጠቀ ኃይል የተናገርኩትን ኤዲት አድርገውት ነው። ከዚህ በተረፈ እስልምና ላይ እንደ ውሻ እንደ ቡችላ ወው የሚሉ ሰዎች አሉ። ውሾቻችሁን ያዙልን፣ እኛም እናቆማለን።